እንደምናላችሁ ተመልካቾቻችን ህንድና ኢትዮጵያ ለአመታት የዘለቀ ወዳጅነት ያላቸው ሀገራት ናቸው። በቅርቡ ደግሞ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ወደ ኢትዮጵያ መጥተው ጉብኝት አድርገዋል። ደማቅ ልዩ ወዳጃዊ አቀባበልም ተደርጎላቸዋል። የሁለቱ ሀገራት ግንኙነትም ወደ ስትራቴጂካዊ አጋርነት አድጓል። በእነዚህ ሂደቶች ውስጥ የኢትዮጵያና የህንድ የትላንት የዛሬና የነገ የግንኙነት መስመሮች ምን ይመስላሉ የሚለውን ልንመለከት ነው። ለዚህም በኢትዮጵያ የህንድ አምባሳደር የሆኑትን አኒል ኩማር ራኤን ጋብዘናል። አብራችሁን ቆዩ። ነመስቴ ዮር ኤክሰለንሲ አምባሳደር አኒል ኩማር ራኤ። የተከበሩ አኒል ኩማር ራኤ፣ በኢትዮጵያ የህንድ አምባሳደር፣ ስለ ቃለ መጠይቁ አመሰግናለሁ። ታንክ ዩ ሶ ማች ፎር ዘ ኢንተርቪው። Thank you very much for choosing me for interview. እኔም ፋና ቴሌቪዥን ይህንን እድል ስለሰጠኝ አመሰግናለሁ። And all the viewers of the Fana TV. Directly diving to my question. በቀጥታ ወደ ጥያቄ ልግባና ኢትዮጵያና ህንድ ረጅም ዘመናት የዘለቀ ግንኙነት ያላቸው ሀገራት ናቸው። የሁለቱን ሀገራት ከጥንት ጀምሮ እስከ ዛሬ ስትራቴጂካዊ አጋርነት የዘለቀ የዲፕሎማሲ ግንኙነት ውስጥ ያለው ወዳጅነት ምን ይመስላል? የሁለቱን ወዳጅ ሀገራት ታሪካዊ ግንኙነት ያስቃኙን። Historical partnership and historical relationships of these two sisterly countries. So you have rightly mentioned that India and Ethiopia both are ancient civilizations. ህንድና ኢትዮጵያ ጥንታዊ ታሪክ ያላቸውና የጠለቀ ግንኙነት ያላቸው ሀገራት ናቸው። የስነ ምድር ቁፋሮ ማስረጃዎች አሉ። በአክሱም ዘመን የህንድ ነጋዴዎች ሐርና ቅመማ ቅመም ይዘው ለንግድ ይመጡ ነበር። ከኢትዮጵያ ደግሞ የዝሆን ጥርስና ወርቅ ይገዙ የነበሩ ወይም ይለውጡ የነበሩ ነበሩ። ያ ነው የሁለቱን ሀገራት ግንኙነት መነሻ። ወደ መካከለኛው ዘመን ስንመጣ ደግሞ ብዙ ቁጥር ያላቸው ህንዳውያን ሐረርን ጎብኝተዋል። መጎብኘት ብቻ ሳይሆን እንደ ቤታቸው አድርገው ይኖራሉ። በቅርቡ በሐረር በነበረኝ ጉብኝት ከህንድ ኪነ ህንፃዎች ጋር ተመሳሳይነት ያላቸው መንገዶችና ታሪካዊ ግንባታዎችን ተመልክቻለሁ። የህንድ የቀለም ሁኔታ የኪነ ህንፃ ሁኔታ በሐረር ብቻ ሳይሆን በምስራቅ አፍሪካ ሀገራት በስፋት ይታያል። That there are many houses, many streets which are built purely the way we stay in India. Now coming to the colonial period, ወደ ቅኝ ግዛት ዘመን ስንመጣ ደግሞ ኢትዮጵያ ቅኝ ግዛትን ስትፋለም እነዚህ የህንድ ነጋዴዎች በራሳቸው መንገድ የኢትዮጵያን ትግል አግዘዋል። በ1947 ህንድ ነጻ ስትወጣ ኢትዮጵያ በህንድ የዲፕሎማሲ ቢሮዋን በኒው ዴልሂ በመክፈት የመጀመሪያው አፍሪካ ሀገር ናት። በተመሳሳይ በጊዜው ህንድ ኤምባሲዋን በአዲስ አበባ ወዲያውኑ ከፍታለች። ወደ ፖለቲካዊ ግንኙነት ስንመጣ ደግሞ ኢትዮጵያና ህንድ የተባበሩት መንግስታት መስራች ሀገራት ናቸው። ያ ብቻ ግን አይደል፣ ሁለቱ ሀገራት የገለልተኛ ሀገራትም መስራች ናቸው። የግንኙነት በትምህርት ዘርፍም የሚገለጽ ነው። በዚህም ህንድ ብዙ መምህራንን ከአንደኛ ደረጃ እስከ ዩኒቨርሲቲ ድረስ ለኢትዮጵያ አበርክታለች። I look into the political connections. Then Ethiopia and India, they were the founding members of the United Nations and also of the non-aligned movement. If I talk about the military connections, then India was the country which established the Harar Military Academy. በወታደራዊ ግንኙነት መስክም ከተመለከት ነው የሐረር የጦር ትምህርት ቤትን ያቋቋመችው ህንድ ናት። የሐረር የጦር አካዳሚ የጦር ምሩቃንን ያፈራ ተቋም ነው። በእነዚህ መንገዶች እነዚህ ሁለት ጥንታዊ ሀገራት አብረው ይሰራሉ ብቻ ሳይሆን እርስ በርስ በደንብ የሚተዋወቁ ወዳጅ ሀገራት ናቸው። የምግብ ጉዳይን ስናነሳ ደግሞ በኢትዮጵያና በህንድ ምግቦች ቅመማ ቅመሞቻቸው ተመሳሳይነት አላቸው። በሙዚቃና በኪነ ጥበብ ዘርፍም እንዲሁ ጥልቅ ትስስር ነው ያለው። ስለዚህ በሁለቱ ሀገራት መካከል ያለው የባለብዙ ወገን ግንኙነት ሰፊና በብዙ መገለጫዎች የሚተነተን ነው። So we have similarity in multiple ways, which is a big area for research and comprehending a good textbook on this subject matter. So coming to the present one, these two countries have this strategic partnership. ወደ አሁኑ የሁለት ወዳጅ ሀገራት ግንኙነት እንምጣና ሁለቱ ሀገራት ስትራቴጂካዊ አጋርነት ውስጥ ያሉት የትብብር መስኮች ምን ምን ናቸው? That the countries work together in the bilateral arena of partnership. The world has witnessed that during the recent visit of Honorable Prime Minister of India, Shri Narendra Modi, to Ethiopia. በቅርቡ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ በነበራቸው ጉብኝት ዓለም ሁሉ እንደተመለከተው የሁለቱን ሀገራት ታሪካዊና ወዳጃዊ ግንኙነት ወደ ስትራቴጂካዊ አጋርነት አሳድጎታል። ይህም በሁለቱ ሀገራት መካከል ብዙ የትብብር መስኮችን ከፍቷል።
በፖለቲካው ዘርፍ ከተወሰኑት ለመጀመር በተደጋጋሚና በከፍተኛ ደረጃ የሚደረጉ ውይይቶች እንዲኖሩና ግንኙነቱ እንዲዳብር ያደርጋል። እነዚህ የፖለቲካ ውይይቶች በዓለም አንገብጋቢ ጉዳዮችና በሁለትዮሽ አጀንዳዎች ላይ የሚያተኩሩ ይሆናሉ። እነዚህ ሁለት የጥንታዊ ስልጣኔ ባለቤት ሀገራት በጋራ ሲመክሩ በጋራ ሊሰሩ የሚችሉበትንና ታዳጊ ሀገራትን ሊጠቅም የሚችለው ነገር ብዙ ነው። ወደ ኢኮኖሚ ትብብር ስንመጣ ደግሞ ሁለቱ ሀገራት አዳዲስ የትብብር መስኮችን ለመክፈትና ያሉትንም ለማጠናከር አቅደዋል። የጤና ጉዳይን ስናይ የሁለቱ ሀገራት የትብብር መስክ እንደሆነ ይታወቃል። በኢትዮጵያ የመድኃኒት አቅርቦትና ተደራሽነትን ለማሳደግ የሚቻልበት የህንድ ፋርማኮፒያ በኢትዮጵያ ስራ በሚሰራበት ሁኔታ የተደረሱ ስምምነት ተጠቃሽ ነው። ይህ የመድኃኒት ዘርፍ ስምምነት በኢትዮጵያ የሴክተሩ የኢንቨስትመንት እድገትን የሚያሳይ ነው። We have offered Ethiopia to adopt the Indian Pharmacopoeia, which will make the affordability and accessibility of medicines coming to the food production, agriculture and food security. So the main area which has been identified is farm mechanization. ወደ ግብርና ልማትና የምግብ ዋስትና ስንመጣ የምግብ ሜካናይዜሽን፣ ዘመናዊ ግብርና፣ የሰብል ዘር ጠብቆ ማቆያ፣ ውጤታማና ከከባቢ ጋር የሚስማማ የአፈር ማዳበሪያ ልማት ሁለቱ ሀገራት በጋራ የሚሰሩባቸው የትብብር መስኮች ናቸው። ሌላው የሁለቱ ሀገራት የትብብር መስክ ቴክኖሎጂ ነው። በዚህም ሁለቱ ሀገራት በአይቲ ዘርፍ በጋራ ለመስራት ተስማምተዋል። በአርቲፊሻል ኢንቴሊጀንስ ከሁለቱ ሀገራት የትብብር መስኮች የሚካተት እንደሆነ ልጠቅስል እፈልጋለሁ። የስታርታፕ ኤግዚቢሽን በሁለቱም ሀገራት ለማካሄድ ተስማምተናል። በማዕድን ዘርፍም ተመሳሳይ ነገር አለው። የማዕድን ዘርፍ የተለመዱ የማዕድን ዘርፎች ብቻ ሳይሆን ወደ ስትራቴጂ ማዕድንነት ባደገ መልኩ በጋራ ለመስራት ከመግባባት ላይ ደርሰናል። ከዚህም በተጨማሪ ኢትዮጵያ በታዳሽ ኃይል ልማት ሽግግር በዓለም አቀፍ ደረጃ ተጠቃሽ ሀገር ናት። ይህም ሁለቱ ሀገራት በጋራ ለመስራት ከተስማሙባቸው ዘርፎች መካከል ነው። So the green energy is another important area where both the countries have agreed to work together. Coming to the recent event happening here in Addis Ababa, His Excellency Prime Minister Narendra Modi had paid a visit here in Addis Ababa, Ethiopia. በቅርቡ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ጉብኝት አድርገዋል። እርሳቸው አዲስ አበባ ሲደርሱ ከኤርፖርት ጀምሮ በብሔራዊ ቤተ መንግስት አቀባበል ተደርጎላቸዋል። በህዝብ ተወካዮች ምክር ቤትም በሁለቱ ምክር ቤቶች የጋራ ስብሰባ ንግግር አድርገዋል። የእርሳቸው ጉብኝት አንድምታ ምንድን ነው? የጉብኝቱ ውጤቶች ተብለው የሚጠቀሱ ጉዳዮች ምን ናቸው? Would you tell us the implication of His Excellency Narendra Modi's visit and what are the outcomes of the visits? So as you have rightly mentioned that his visit was historic and very emotionally charged. የጠቅላይ ሚኒስትር ናሬንድራ ሞዲ ጉብኝት ታሪካዊ ነው። የደስታና ወዳጅነት ስሜቶች የተቀላቀሉበት ነበር። የነበረው ሁኔታ ሁለት ወንድማማቾች ሲገናኙ አይነት ስሜት ነበረው። የቤተሰብ መሰባሰብ ባህል አይነት ስሜት ያለው ነው። እርሳቸው በንግግራቸው በልዩ ትኩረት ካነሷቸው ነገሮች መካከል የመደመር እሳቤዎች ይገኙበታል። የህንድና ኢትዮጵያን ብሔራዊ መዝሙሮች በንጽጽር አቅርበዋል። ሁለቱም መዝሙሮች ላይ የእናት ሀገር ክብርና ፍቅር ይንጸባረቃል። እኛ ሁለት ህዝቦች በህንድ ውቅያኖስ ብንለያይም ብዙ እሴቶችን የምንጋራ ህዝቦች ነን። የጉብኝቱን መሰረታዊ ውጤቶች ስናነሳ ደግሞ ዋናው ጉዳይ የሁለቱ ሀገራት ግንኙነት ከመደበኛው የዲፕሎማሲ ግንኙነት ወደ ስትራቴጂካዊ አጋርነት አድጓል። 3 የመግባቢያ ስምምነቶች ተፈርመዋል። ኢትዮጵያ የዓለም አቀፉ የንግድ ድርጅት አባል ለመሆን የጀመረችው ስራ ወሳኝ ጉዳይ ሆኖ በተጨማሪም የአፍሪካ የነጻ ንግድ ቀጣና ስምምነት በመተግበር ሂደት ሰፊ ትርጉም ያለው የጉምሩክ ቀረጥን የተመለከተ ስምምነት ሌላኛው ነው። ፈጣንና የዘመነ የቀረጥ ስርዓት፣ ተገማችና አስተማማኝ የግብር ፖሊሲ ትግበራ በአፍሪካ ወሳኝ ቦታ ላላት ኢትዮጵያ በጣም አስፈላጊ ነው። ለውጭ ጉዳይ ሚኒስቴር የመረጃ ማዕከል መገንባት ሁለተኛው የሁለቱ ሀገራት ስምምነት ነው። አንተም እንደምታውቀው ከመረጃ ሉዓላዊነትና ደህንነት ጥበቃ ጋር በተያያዘ በዚህ ሰዓት መረጃ አከራካሪ አጀንዳ ነው። የኢትዮጵያ መንግስት እንደዚህ ላለ ጥንቃቄ ለሚፈልግ ጉዳይ ህንድን በመምረጡ እናመሰግናለን። ስለዚህ ለውጭ ጉዳይ ሚኒስቴር አገልግሎት የሚውል የመረጃ ማዕከል ግንባታ እናከናውናለን። ይህም በዚህ ዘርፍ ላለው ግንኙነት ትልቅ መሰረት ይሆናል። ሶስተኛው ጉዳይ ደግሞ የተባበሩት መንግስታት የሰላምና ጸጥታ ጥበቃ አጀንዳ ነው። እንደሚታወቀው ህንድ ለተባበሩት መንግስታት የሰላም ጥበቃ ኃይል ከፍተኛውን ቁጥር የምታዋጣ ሀገር ናት። ከህንድ የመጡ ብዙዎቹ የሰላም ጥበቃ ኃይሎች የተሰማሩት በአፍሪካ ነው። በኢትዮጵያም ያለው ተመሳሳይ ነው። ኢትዮጵያ ከፍተኛ ቁጥር ያለው ሰራዊት ለተባበሩት መንግስታት ከሚያዋጡ ሀገራት መካከል ናት። ብዙ የኢትዮጵያ የሰላም ጥበቃ ሰራዊትም የተሰማራው በአፍሪካ ነው። የኢትዮጵያና የህንድ ስምምነት ዓላማውም ሁለቱ ሀገራት በጠንካራ ተሞክሯቸው እርስ በርስ ለመማማር እንዲችሉ ነው። ብርቱ አቅሞችን ማቀናጀትና ተልኳቸውን በብቃት ለመወጣት ተልኮ ያለው ነው። ከዚህም በተጨማሪ በስታርታፕ ቴክኖሎጂ ግንኙነትን ለማጠናከር ታሳቢ ያደረጉ ስምምነቶችንም አድርገናል። በግብርናና በናኖ ቴክኖሎጂ አዳዲስ የትብብር መስኮችን መክፈት፣ ኢትዮጵያ ከቡድን 20 አባል ሀገራት ጋር ባለባት የብድር ሽግሽግ
ድርድር ድጋፍ ማድረግ እንዲሁም ኢትዮጵያ በብሪክስ አባል ሀገር በተቋቋመው የኒው ዴቨሎፕመንት ባንክ ሙሉ አባል ለመሆን ለምታደርገው ጥረት መደገፍና ለዓለም ንግድ ድርጅት አባልነት የጀመረችውን ስራ ማገዝ በስምምነቱ ማዕቀፎች ውስጥ ሊካተቱ የሚችሉ የትብብር መስኮች ናቸው። የሁለቱ ሀገራት መሪዎች የተፈራረሙት ስምምነቶች በተገቢው ሰዓትና ሁኔታ ለማስፈጸም አስቻይ የሆኑ ፍኖተ ካርታዎችን እንዲዘጋጅ አዘውናል። በዛ መሰረት እንሰራለን። And already the leaders have asked us to prepare a robust roadmap so that we can implement all these decisions in a timely manner. Welcoming was very special for a very special guest, a very special grand. ለተከበሩ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የተደረገው አቀባበል ልዩ ታሪካዊና በከፍተኛ ክብር የተከናወነ ነበር። በጣም ታሪካዊ አቀባበል ነው። በእናንተ በኩል የፈጠረውን ስሜት እስኪ እንገሩኝ። From His Excellency Prime Minister Narendra Modi and by yourself too. Would you tell us the impression, the feeling that a country have this such a welcoming ceremony? So, more than me, ከኔ በላይ ጠቅላይ ሚኒስትሩ በተደረገላቸው አቀባበል ተደንቀዋል፣ ተደስተዋል። በሁሉም እርሳቸው በተንቀሳቀሱባቸው ስፍራዎች ኢትዮጵያ ለአንድ እንግዳ የሀገር መሪ ማድረግ የምትችለውን ከፍተኛ የተባለው ነገር ሁሉ በክብር አድርጋለች። በአውሮፕላን ማረፊያ ብቻ ሳይሆን በብሔራዊ ቤተ መንግስት የክብር ግብዣ ተደርጎላቸዋል። በአድዋ ሙዚየም ደማቅ የክብር አቀባበል ተደርጎላቸዋል። በህዝብ ተወካዮች ምክር ቤት የተደረገው ታላቅና ታሪካዊ ነገር ነው። ሁለቱ ምክር ቤቶች ለስብሰባ ተጠርተው እርሳቸው ንግግር አድርገዋል። ምክር ቤቱ ለእርሳቸው ያሰማው የደስታና የክብር ጭብጨባ እንዲሁም እርሳቸው የምክር ቤት አባላቱን በእጅ በመጨበጥ ሰላምታ ሰጥተዋል። እነዚህ ነገሮች ዓለም የተመለከታቸውና በከበረ ታሪክ የሚጻፉ ናቸው። So these are some of the historic things which we will carry forward and register in our history. Turning back to the multilateral relationship between this country and the arena of the global. ወደ ሁለቱ ሀገራት የዓለም አቀፍ ትብብር እንመለስና ኢትዮጵያና ህንድ የደቡብ ትብብርና ብሪክስን ጨምሮ ብዙ ዓለም አቀፍ አጀንዳዎች ላይ በትብብር ይሰራሉ። በዓለም የፖለቲካ ኢኮኖሚ አጀንዳዎች ላይ ያላቸው ትብብር ደረጃ እንዴት ይገለጻል? So what are the areas of cooperation in multilateral diplomacy perspectives in the stage of global political economy arena? So coming to the multilateral diplomacy, let me tell you that Ethiopia is a seasoned player when it comes to multilateral diplomacy. የባለብዙ ወገን ዲፕሎማሲ ሲነሳ ኢትዮጵያ የወቅቱ ዋነኛ ተዋናይ ሀገር ናት። የዓለም ጤና ድርጅትን እየተመራ ያለው በኢትዮጵያው ዶክተር ቴድሮስ አድሃኖም ነው። ኢትዮጵያ በብዙ የባለብዙ ወገን ዲፕሎማሲ መድረኮች ከፊተኛ ሰልፍ ላይ ያለች ሀገር ናት። ሁለቱ ሀገራት በብዙ የዓለም አጀንዳዎች ላይ ተመሳሳይ አቋም ይዘው እየሰሩ ነው። የኢትዮጵያ በብሪክስ ተሳትፎ በደቡብ ትብብርና ህንድ ከ2 ዓመታት በፊት በመሪነት በቆየችበት ትግበራውንም ባስጀመረችው የቡድን 20 አባል ሀገራት የሚካሄዱ የብድር ሽግሽግ ላይ ኢትዮጵያ ከአመልካች ሀገሮች መካከል በመሆኗ የሁለቱ ሀገራት የትብብር ዘርፍ ነው። ሁለቱም ሀገራት የጸጥታው ምክር ቤትን ጨምሮ የተባበሩት መንግስታት የመዋቅር ማሻሻያን በመደገፍ ይሰራሉ። የዓለም ባንክ፣ የዓለም አቀፉ የገንዘብ ድርጅትና ሌሎችም የፋይናንስ ተቋማት የታዳጊ ሀገራትን ጥያቄዎች በብቃትና ተገማች በሆነ መልኩ ሊመልሱ በሚችሉበት እንዲሁም አሁን ያለውን የዓለም ስርዓት ባገናዘበ መልኩ የመዋቅር ማሻሻያ ጥያቄዎች ኢትዮጵያና ህንድ በጋራ ከሚሰሩባቸው ጉዳዮች መካከል ይገኛሉ። So that the needs of the developing country are adequately addressed in a predictable manner. Climate justice is a very important subject where the developing countries are facing. በአየር ንብረት ለውጥ ዙሪያ ኢፍትሐዊ በሆነ መልኩ ለችግሩ አስተዋጽኦቸው ዝቅተኛ የሆኑ እየተጋፈጡት ያለውን ከፍተኛ ችግር ለመቋቋም እንዲችሉ የተገቡ የማካካሻ ውሳኔዎች እንዲተገበሩ ሁለቱ ሀገራት በጋራ ይሰራሉ። አረንጓዴ የኃይል ሽግግርን ለመተግበር የሚያስችልም በቂና ዘላቂ የፋይናንስ አቅርቦትን እንዲገኝ ሁለቱ ሀገራት በጋራ ይቆማሉ። ሁላችንም የየራሳችን የልማት ጥያቄን ለመመለስ የሚያጋጥሙን ፈተናዎች አሉ። ስለዚህ ፈተናዎቹን ተጋፍጦና አሸንፎ ለመልማት የሚያስችሉ አዳዲስ ሞዴሎችን መቅረጽ አለብን። በዚህ ላይ የዓለም ስርዓት መናጋት እያጋጠመው አሁን ያለው የዓለም ስርዓት ታለሞ የተዋቀረበትን ግቦች እያሳካ አይደለም። የብሪክስ መምጣት እንደነዚህ ላሉ ችግሮች ወሳኝ መፍትሄ ለመስጠት ነው። The BRICS is coming as a very important pillar of support. Today it reflects it constitutes more than 50% of the global population and more than 55% of the global GDP. በአሁኑ ሰዓት በብሪክስ ከ50 በመቶ በላይ የዓለም ህዝብና ከ55 በመቶ በላይ የዓለማችን ጠቅላላ ሀገራዊ ምርት በብሪክስ ህብረት ሀገራት ውስጥ ይገኛል።
ይህ ከቡድን 7 አባል ሀገራት ስብስብ በብዙ ጥፍ የሚበልጥ ነው። ስለዚህ እንደ ኢትዮጵያና ህንድ ላሉ ታዳጊ ሀገራት ፍላጎታቸው ለማሟላት በሚገጥማቸው ችግር ውስጥ እንዴት እነዚህን ችግሮች እንለፍ የሚለው በመሆኑ የሁለቱ ሀገራት የጋራ አጀንዳ አለ እንደማለት ነው። ከዚህ ጋር በተያያዘ በሰሞኑ የጠቅላይ ሚኒስትር ናሬንድራ ሞዲ ጉብኝት ከተነሱ ጉዳዮች መካከል የጋራ የመገበያያ ገንዘብን የተመለከተ አጀንዳ ይገኛል። እነዚህ ዘርፎች ሁለቱ ሀገራት በባለብዙ ወገን የዲፕሎማሲው መድረክ በጋራ ለመስራት የተስማሙባቸው ጉዳዮች ናቸው። And these are some of the important platforms where both countries work closely. Thank you, Ambassador. So let's dive to the political economy, especially economic reform. ኢትዮጵያ በብዙ ዘርፎች ተግባራዊ የሚደረግ የማክሮ ኢኮኖሚ ሪፎርም እያከናወነች ነው። በአዲስ አበባ እየተመለከትን ያለነው ብዝሃ ዘርፍ ለውጥን እንደ አንድ መግለጫ ብናነሳ ከተማዋ ከፍተኛ ለውጥን እያየች ነው። በአረንጓዴ ኢኮኖሚ ግንባታም ተምሳሌት ልትሆን ወደምትችልበት ምዕራፍ እየተሸጋገረች ነው። የቱሪዝም ከተማ እየሆነች ነው። ይህ ሁሉ ቀድሞም ከሆነችው የአፍሪካ መዲናነት ተደማሪ ነው። እርስዎ ምን አስተዋሉ? Plus of being a capital city of Africa. So, what have you noticed so far in the Addis Abeba's dynamic change, which is a pivotal in this country's political economy reform? So it is a complete transformation. And let me, since it is a very big subject, let me touch this subject one by one. ይሆን ያለው በአጠቃላይ ሽግግር ነው። ጉዳዩ ትልቅ በመሆኑ አንድ ባንድ ከፋፍዬ ልንገርህ። የህዝብ መሰረተ ልማትን ብንመለከት በተለይም በመንገድና በፍሳሽ ማስወገጃ መሰረተ ልማቶች በስፋት ተገንብተዋል። በከተማዋ የለሙት አረንጓዴ ስፍራዎችም ለከተማዋ ንጹህ አየር መጋቢ ሆነዋል። የእግረኛ መንገዶችና የሳይክል መስመሮችም ወሳኝ መሰረተ ልማቶች ናቸው። ከተማዋ አሁን እየተሸጋገረች ያለችው በዓለም ላይ በስልጣኔያቸው ከሚታወቁ ተጠቃሽ ከተማዎች ሁኔታ ጋር በሚነጻጸር መልኩ ነው። ሌላው የሚጠቀሰው ወሳኝ ጉዳይ ኢትዮጵያ ወደ ኤሌክትሪክ ተሽከርካሪዎች ተጠቃሚነት እየተሸጋገረች ነው። የኤሌክትሪክ ተሽከርካሪዎች እየተስፋፉ መንገዶች ከብክለት ነጻ እየሆኑ ነው። ይህም እየሆነ ያለው የፓርኪንግ አቅርቦትንና የኤሌክትሪክ ቻርጅ ማድረጊያ ስፍራዎችን ማስፋፋትን ታሳቢ ባደረገ መልኩ ነው። እነዚህ ሁሉ አስደናቂ ለውጦች ናቸው። Where the electric vehicles are promoted and now the roads are pollution free. So these are some of the very important things which has come. When we come to the big infrastructure, so Adwa Museum has come up. ወደ ሰፋፊ ግንባታዎች ስናልፍ አድዋ ሙዚየምን እናገኛለን። አድዋ ሙዚየም ለኢትዮጵያ ብቻ ሳይሆን ለአፍሪካ አህጉር ታሪክና ዘመናዊነትን አስተባብሮ እንዴት መገንባት እንደሚቻል ማሳያ ነው። ሌላው የአዲስ አበባ ኮንቬንሽን ማዕከል ነው። ማዕከሉ በዓለም ላይ ካለው የትኛውም ተወዳዳሪ የስብሰባ ማዕከል ጋር የሚተካከል ነው። የአውሮፕላን ትራንስፖርት ትስስርን ስንመለከትም የቢሾፍቱ ኤርፖርት ግንባታ በትንሹ አሁን ያለውን የአውሮፕላን ትራንስፖርት ትስስር በ4 እጥፍ የሚያሳድግ ነው። ይህንን ሁሉ ደማምረን ስንመለከተው አዲስ አበባ በአፍሪካ ብቻ ሳይሆን በዓለም ተወዳዳሪ የሆነች ዘመናዊ ከተማ ወደ መሆን እየተሸጋገረች ነው። ወደ አረንጓዴ አሻራ ጉዳይ ስንመጣ በተለያዩ አካባቢዎች በቢሊዮን የሚቆጠሩ ችግኞች ተተክለው የደን ሽፋን እንዲያድግ ሆኗል። የአፈር መሸርሸርን ይከላከላል። የካርበን ልቀት ሚዛንን ለማስጠበቅ ያስችላል። ዓለም የኢትዮጵያን ያለፉት ጥቂት ዓመታት ጥረቶች ተመልክቷል። በዚህም ኢትዮጵያ ኮፕ 32ን ከ2 ዓመታት በኋላ እንድታስተናግድ ተመርጣለች። ይህ ለኢትዮጵያ የተሰጠው እውቅና አንዱ ማሳያ ነው። በኢኮኖሚ ዘርፍ የሀገር በቀል ኢኮኖሚ ማሻሻያው አዳዲስ የኢንቨስትመንት አማራጮችን አስፍቷል። ብዙ ዘርፎች ለውጭ ኢንቨስትመንት ክፍት ተደርገዋል። እኔ እንደምመለከተው ሀገሪቱ ብሎም አዲስ አበባ ወደ አገልግሎት ዘርፍ ወደ እውቀት መር ኢንዱስትሪ እየተሸጋገረች ለዚህ ሞዴል የሚሆነው የሳይንስ ሙዚየምና ዘመናዊው የአርቲፊሻል ኢንተለጀንስ ኢንስቲትዩት አንዱ ማሳያዎች ናቸው። እነዚህ ተቋማት እውቀትን መሰረት ወዳደረገ የኢንዱስትሪ ግንባታ የመሸጋገር አቅም የሚሆኑ ተቋማት ናቸው። ለዚህ ደግሞ ከፍተኛ ትስስር ያለው አስተማማኝ የኤሌክትሪክ አቅርቦት የሚስፋፋበት ያልተበከለ ከባቢና ውሃ ያለው ሰፊ የከተማ ከባቢ ያስፈልጋል። አዲስ አበባ እየተራመደች ያለችው ወደዚህኛው አቅጣጫ ነው። በተመሳሳይ የሀገር በቀል ኢኮኖሚ ማሻሻያው በባንክና በፋይናንስ ዘርፍ ያለውን እድገት በማፋጠን በኩል አስተዋጽኦ እያደረገ ነው። ምክንያቱም ለሀገር በቀል ኢኮኖሚ ጠንካራ የባንክና የፋይናንስ ዘርፍ እጅጉን ወሳኝ ነው። ለማጠቃለል ያህል ይህች ሀገር በትክክለኛው የልማት ጎዳና ላይ ነች። ይህም ህንድን ጨምሮ በመንግስታት በዓለም አቀፍ ተቋማትና በግለሰቦች ጭምር ሁሉን አቀፍ ተዋናዮች እውቅና የተሰጠው ልማት ነው። And it has been acknowledged by all major players, including the private sector and the government of India. Your Excellency Ambassador Anil Kumar Rai. የተከበሩ አኒል ኩማር ራኢ በኢትዮጵያ የህንድ አምባሳደር፣ ስለ ቃለ መጠይቁ አመሰግናለሁ። Namaste. Namaste.